take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. እንደምናላችሁልኝ የታላቁ የማንቸስተር ዩናይትድ ደጋፊዎች የምትከታተሉት ወይም ደግሞ ያደመጣችሁት ያላችሁት የዩቲዩብ ገጽ ማን ዩናይትድ ኢንፎ ነው። የእናንተ ማን ዩናይትድ ኢንፎ ዛሬ በአንድ መረጃ ከእናንተ ጋር ቆይታ ይኖራል። ብራያን ምቤሞን የተመለከተ ማለት ነው። መቼም ማንቸስተር ዩናይትድን ፎከስ አድርገው ዝውውር ላይ ደግሞ ትኩረታቸውን አድርገው የሚጽፉ መረጃዎች በሙሉ ትኩረታቸው ከሰሞኑ ብራያን ምቤሞ እንደሆነ ይታወቃል። የብራያን ምቤሞን ማንቸስተር ዩናይትድ የመጨረሻ የሚባለውን ሂሳብ እንዳቀረበ ከአንድ ቀን በፊት መረጃውን ሰርተንላችሁ ነበር። ይሄኛው ጋዜጠኛ ወይም ደግሞ ይሄን መረጃ ቀድሞ ያወጣው ጋዜጠኛ አሌክስ ኮርክ ተጨማሪ መረጃ አውጧል። ስለሱ ልንነጋገር ነው ከእናንተ ጋር ቆይታ የምናደርገው። ማንቸስተር ዩናይትድ ሁለተኛውን ፊርማ ያገኘ ይመስላል ብራያን ምቤሞን። እንዲሁ ሁለተኛውን ፊርማውን ካገኘ ሶስተኛው ታርጌት ወይም ደግሞ ፕራዮሪቲ ማን ይሆናል፣ የትኛው ቦታ ላይ የትኛው ተጫዋችንስ ይፈልጋል የሚለውን ጉዳይ ደግሞ አጥብቀን እንነጋገርበታለን። ግን ደግሞ ማንቸስተር ዩናይትድ ኮንዲሽን አለው። የአጥቂ ስፍራ ተጫዋች ይሁን የዊንግ ባክ ስፍራ ተጫዋች ይሁን ወይስ ደግሞ የአማካኝ ስፍራ 8 ቁጥር ተጫዋች ይሁን ከማስፈረሙ በፊት ፕራዮሪቲ ያለው ወይም ደግሞ መጀመሪያ የሚጠብቀው ኮንዲሽን አለ። እሱ ኮንዲሽን ምንድነው የሚለውን ደግሞ በድጋሚ እንነጋገርበታለን ማለት ነው። አብራችሁን ቆዩ። የምትገኙት የእናንተው ከሆነው ማን ዩናይትድ ኢንፎ ላይ ነው። ሰብስክራይብ አድርጉልን። ሰብስክራይብ ያላረጋችሁ ወዳጆቻችን ማለት ነው፣ ያረጋችሁ ደግሞ ክብር ይስጥልን ማለት እንወዳለን። ሐሳብ አስተያየቶቻችን የኮሜንት መስጫው ባር ላይ አስቀምጡልን። ቪዲዮውን ስትጀምሩ ገና ላይክ አድርጉ፣ ምክንያቱም ቻናሉ ማን ዩናይትድ ኢንፎ ነው። አብራችሁን ስለምትቆዩ ደግሞ ላይክ ስለምታደርጉ ከልብ አመሰግናለሁ። ከመሸጋገሪያ ሙዚቃ በኋላ እንመለሳለን። ብራያን ምቤሞ በብራያን ምቤሞ ዝውውር በኩል እንደ አሌክስ ኮርክ የሚታመን ጋዜጠኛ ስለመኖሩ እርግጠኛ አይደለሁም። ምክንያቱም የመጀመሪያውን ማንቸስተር ዩናይትድ ያቀርበውን የ45 ሚሊዮን ፕላስ 10 አደንስ ዜና መጀመሪያ ላይ ጋዜጠኞች ይፋ ያደረጉ በፖድካስቱ ዘቶክ ላይ እሱ ነበረ። ከዛ በኋላ ለረጅም ጊዜ ዜናው ዝም ካለ በኋላ እና እንዲሁም ደግሞ ብሬንፎርድ ጉዳዩን ሪጀክት ካረገ በኋላ ወይም ደግሞ የማንቸስተር ዩናይትድ 45 ሚሊዮን ፕላስ 10 ሚሊዮን አደንስ አልቀበልም ካለ በኋላ የማንቸስተር ዩናይትድ በጣም ከፍተኛ የሆነና የመጨረሻ የሆነ ጥያቄ እንዳቀረበ ከሁለት ቀን በፊት ሰርተንላችሁ ነበር። 60 ሚሊዮን ፓውንድ በላይ ማንቸስተር ዩናይትድ ለብሬንፎርድ እንዳቀረበና እንዲሁም ደግሞ ብሬንፎርዶች ሪጀክት እንዳላረጉት ግን ደግሞ በአከፋፈል ጉዳይ ላይ በመጀመሪያ ፊክስድ ፊ ላይ ወይም ደግሞ የመጀመሪያ በሚከፈለው ክፍያ ላይ ብዙ መነጋገሮች ውስጥ እንደገቡ ነግሮን ነበር አሌክስ ኮርክ። ስለዚህ ከዛ በኋላ ነበር ፋብሪዚዮ ሮማኖ ወይም ደግሞ ጃኮብ ቢንስ የሜል ስፖርቱ እና ደግሞ ቴሌግራፍ ላይ የሚጽፉ ጋዜጠኞች እንዲሁም ደግሞ በደንብ የምናምነው ዘአትሌቲክ ላይ የሚጽፈው ዴቪድ ኦረሰን እና ሎረን ዋትዊል መጻፍ የቻሉት ከዛ በኋላ ነበረ፣ የአሌክስ ኮርክ መረጃ ከወጣ በኋላ ማለት ነው። ስለዚህ አሌክስ ኮርክን በዚህ ነው ያልክ የምናምነው ከሆነ የብራያን ምቤሞ እና የማንቸስተር ዩናይትድ ዝውውር እንዳለቀ ትናንትና ምሽት በዘቶክ ቦድካስቱ ላይ መናገር ችሏል። እንግዲያው ደግሞ ማን ቢሆን ጥሩ ነው? ጃኮብ ቢን ማለት ነው። ብዙ ስለ ብራያን ምቤሞ ዝውውር ላይ እየተከታተለ ያለና ጉዳዩን በጉዳዩ ላይ በጣም ኤክስ ላይ ወይም ደግሞ የቀድሞ ትዊተር ላይ ብዙ እየጻፈ የሚገኘው ጃኮብ ቢን እንግዳው ነበር ዘቶክ ላይ እና ሁለቱ አንድ ላይ በነበሩበት ሾው ላይ የብራያን ምቤሞ ዝውውር ሙሉ በሙሉ እንደተጠናቀቀ ነው መግለጽ የቻለ። ሙሉ በሙሉ መጠናቀቅ ብቻ ሳይሆን ስለ ዝውውሩም ዲቴይልስ ደርሶኛል ብሎ መናገር ችሏል። እንግዲህ በጣም ትልልቆቹ ብሮድካስተሮችና መጽሔቶች ገና ይሄ መረጃ አላወጡትም፣ ግን እንዳለቀ መነጋገር እንችላለን። እንግዲህ ማንቸስተር ዩናይትድ 63 ሚሊዮን ፓውንድ ለዝውውር ይከፍላል ተብሏል። 55 ሚሊዮን ፕላስ 8 ሚሊዮን አድሰንስ ይኖረዋል። አዶንስ ይኖረዋል። በመጀመሪያ ክፍያ ምን ያህል ይከፍላል፣ በሁለተኛ ዙር ክፍያ ምን ያህል ይከፍላል የሚለው አልታወቅም። ግን ብራያን ምቤሞ እስከ 2030 የሚያቆየውን ኮንትራት በኦልድ ትራፎርድ ይፈርማል። ማንቸስተር ዩናይትድ በፈለገ ሰዓት ኤክስቴንድ የሚያደርገው የ1 ዓመት ኮንትራት ደግሞ ተጨማሪ ይኖረዋል። የሕክምና ምርመራውን ለማድረግ ወይም ደግሞ ወደ ማንቸስተር ዩናይትድ ወደ ካሪንግተን አምርቶ የሕክምና ምርመራውን ለማከናወን የብሬንፎርድን ፍቃድ እየጠየቀ እንደሆነ ነው እንግዲህ እየተሰማ የሚገኘው። የብሬንፎርዱ አሰልጣኝ ቶማስ ፍራንክ ወደ ቶተንሃም ሆትስፐር ካመሩ በኋላ ከሳቸው ጋር የሰሩ ተጫዋቾች እየለቀቁ እንደሆነ ይታወቃል። ክርስቲያን ኖርጋርድ ወደ አርሰናል የሚያደርገውን ዝውውር ትናንትና አጠናቋል። ይሄኛው ደግሞ ሌላኛ ተጫዋች
ይሆናል ማለት ነው። ለብሬንፎርድ ጋር ከሚለያዩ ተጫዋቾች ውስጥ ማለት ነው 150 ሺህ ፓውንድ ሳምንታዊ ደሞዝ ይኖራል። ይህ ደሞዝ ደግሞ ከመጀመሪያ ከፈረመው ማቲያስ ኩና ጋር ተመሳሳይነት ያለው የደሞዝ ክፍያ ይሆናል ማለት ነው። የብራያን ምቤሞ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር አሁን የፎርማሊቲ ጉዳይ ብቻ የቀረው ይመስላል። በእርግጠኝነት ነው መናገር የምንችለው ብራያን ምቤሞ የማንቸስተር ዩናይትድ ተጫዋች ሆኖ በመጀመሪያው ጁላይ 7 የማንቸስተር ዩናይትድ ስኳድ ሲሰበሰብ ከምናገኛቸው ተጫዋቾችስ እንደ አንዱ ይሆናል ማለት ነው። ጁን 4 የመጀመሪያው የማንቸስተር ዩናይትድ ጥያቄ ውድቅ ካደረጉ በኋላ አሁን ግን የማንቸስተር ዩናይትድን የ63 ሚሊዮን ፓውንድ አጠቃላይ ፓኬጅ ያለውን ዝውውር ብሬንፎርዶች መቀበል ችሏል። 1 ዓመት ቀሪ ኮንትራት ነበረው በብሬንፎርድ ቤት። ደግሞም ብሬንፎርዶች እንደፈለጉት ኤክስቴንድ ሊደረግ የሚችል የ12 ወራት ወይም የ1 ዓመት ተጨማሪ ኮንትራት አለው። አሁን ግን በጂቴክ ነገሮች ሁሉ የተጠናቀቁ ይመስላሉ። ፍቃድ ብቻ ይጠብቃል ብሬንፎርዶች ለማንቸስተር ዩናይትድ ሜዲካል እንዲያደርግ የሚሰጡትን ማለት ነው። ጥቂት የፎርማሊቲ ፔፐሮች መፈራረምና የፎርማሊቲ ዲሎች ብቻ መከናወን ይቀራቸዋል ነው የሚለን አሌክስ ኮርክ። እኔ አሌክስ ኮርክን በደንብ እያመንኩት ነው በዚህኛው ዝውውር ማለት በሌሎች ዝውውሮች አይደለም፣ ግን በዚህኛው ዝውውር በደንብ መረጃዎች እንዳሉት የሚጠቁሙ ዳታዎችን ነው እያወጣ የሚገኘው ማለት ነው። ባለፈው ጊዜ እንግዲህ አንስተናል። በጣም ብዙ ጠቀሜቶች አሉ። ታክቲካል ጉዳዮችን ለብቻ አነሳላቸዋል ብራያን ምቤሞ ምን እንደሚሰጠን ማለት ነው። ግን ሁለት ያስፈረምናቸው ተጫዋቾችን ስንመለከት ሩበን አሞሪም ምን እንደፈለገ የሚያሳይ ይመስላል። በአጥቂ ቦታ ላይ አዲስ ኢነርጂ፣ አዲስ አጨዋወት፣ አዲስ ተጫዋቾችን ማለት ነው። ደግሞ የሚጠቀማቸው ሁለቱም ተጫዋቾች ግራና ቀኝ ተጫዋቾች የአጥቂ ስፍራ ተጫዋቾች ነው መጫወት የሚችሉ ቨርሳታይል ናቸው። ስለዚህ ስለ ኢንሳይድ ፎርዋርድ አዲስ ቲዮሎጂ የሚያስፈልጋቸው አዲስ ትምህርት የሚያስፈልጋቸው አይነት ተጫዋቾች አይደሉም። እንግዲህ እስከዛሬ የምንጠቀምባቸው ኢንሳይድ ፎርዋርዶች አንዳቸው ከአማካኝ የተነሱ አንዳቸው ደግሞ ከዊንግ የተነሱ ወይም ደግሞ የዋይድ ፕሌየሮች ነበሩ። አሁን ግን በአጥቂ ስፍራ ውስጥ የሚጫወቱ ማቲያስ ኩና ከላውረንስ ጋር በተደራቢ አጥቂነት ሲጫወት የነበረ እንዲሁም ደግሞ ብራያን ምቤሞ ደግሞ ከዮሃን ዊሳ ጋር በ3-5-2 በአጥቂ ስፍራ ውስጥ ሲጫወት የነበረ ተጫዋች እንደሆነ ይታወቃልና ከአጥቂያችን ጀርባ የሚጫወቱ ተጫዋቾች አሁን በእርግጠኝነት የኢንሳይድ ፎርዋርድ ሚና በደንብ የሚገባቸው ተጫዋቾች እንደሆነ እናውቃለን ማለት። ብዙ ጥያቄ ይነሳል እንግዲህ ብራያን ምቤሞ ወደ ማንቸስተር ዩናይትድ የሚመጣው ከሆነ ደግሞ መምጣቱ እርግጥ መሆኑን ከሰማን በኋላ የአማድ ዲያሎ ሚና ምን ይሆናል ወይስ ደግሞ ሙሉ በሙሉ ተጠባባቂ የሚሉ አሉና አማድ ዲያሎ የሚጫወትበት ቦታ ላይ ወይም ከቀኝ ሃፍ ስፔስ የሚነሳ አጥቂ ሆኖ ስለሚጫወት ብራያን ምቤሞ አሁን የአማድ ዲያሎ ቦታ የሚሆኑ ዊንግ ባክ ነው። ደግሞ በዛ ቦታ ላይ ደጋግሞ ሲሞክረው ተመልክተናል አይደለ? ወይም ደግሞ ሲጫወት ደግሞ በጥሩ ሁኔታ የተጫወተው በዊንግ ባክ ቦታ ላይ ነውና አማድ ዲያሎ የማንቸስተር ዩናይትድ የቀይ መስመር ዊንግ ባክ የመሆን እድሉ በጣም ሰፊ ነው። ስለዚህ ማንቸስተር ዩናይትድ ወደ ማርኬቱ ዊንግ ባክ ለማስፈረም የመውጣት እድሉ በጣም ደካማ ነው ብለን እናነሳለን። ግን ሶስተኛ ፊርማ ማን ይሆናል የሚለው በጣም ኢንተረስቲንግ ጉዳይ ነው። በብዙ ሚዲያዎች ውስጥ የማንቸስተር ዩናይትድ ሶስተኛ ፊርማ የመሆን እድሉ አሁን ትዊስት ያደረገ ይመስላል። ትናንትና ምሽት መረጃዎቹ ወደ እሱ እያመሩ ይገኛሉ። ቪክተር ዮኬሬሽ አንዳንድ ደጋፊዎች ይህን ስም ሲሰሙ ደስ ላይላችሁ ይችላሉ። ምክንያቱም የማንቸስተር ዩናይትድ ጥያቄ ሆልድ አድርጎ የአርሰናል ጥያቄ እየጠበቀ ነው የሚል መረጃ ሰርተን ነበረ በአንድ ወቅት። ግን አሁን መረጃዎች እንደሚያሳዩት ከሆነ ቪክተር ዮኬሬሽ ወደ ማንቸስተር ዩናይትድ የመምጣት እድሉ እንዳለው ወደ ማንቸስተር ዩናይትድ መዘዋወር እንደሚፈልግ የሚጠቁሙ መረጃዎች እየወጡ ነው የሚገኙት። ኦፊሻል ወይም ደግሞ ከታማኝ ጋዜጠኛ አይደለም፣ ግን አሁን የማንቸስተር ዩናይትድ ጥያቄ ለመቀበል ዝግጁ እንደሆነ የተሰማ ማንቸስተር ዩናይትድ እና ሩበን አሞሪም አሁንም አይናቸው ከሱ እጅ እንደሆነ የተሰማ። ሁለተኛ ምርጫ ሆኖ የሚገመው ሙሳ ኬን ነው። የቀድሞው የኤቨርተን የፊዮሬንቲና የአሁን ደግሞ የጁቬንቱስ የፊት መስመር አጥቂ ሙሳ ኬን ነው። የቀድሞ የጁቬንቱስ የአሁኑ የፊዮሬንቲና የፊት መስመር አጥቂ ሙሳ ኬን በማንቸስተር ዩናይትድ ራዳር ውስጥ ይገኛል። ግን ማንቸስተር ዩናይትድ ቪክተር ዮኬሬሽን ማግኘት እንደሚችሉ እየጠቀሙ ነው የሚገኙ። ደግሞ ስፖርቲንግ ሊዝበኖች ለቪክተር ዮኬሬሽ ተተኪ የሚሆን አጥቂ ለማስፈረም ጫፍ ደርሰዋል። የአልሜሪያውን ሉዊስ ሃቪየር ሱዋሬዝን ሊያስፈርሙ በጣም ተቃርበዋል። ሉዊስ ሃቪየር ሱዋሬዝ በአልሜሪያስ ባለፈው የውድድር ዓመት በላሊጋ ውስጥ በጣም ድንቅ ከነበሩ የአጥቂ ስፍራ ተጫዋቾች እንደ አንዱ ነው። በጣም በርካሽ ዋጋ ማግኘት የሚችሉት ስትራይከር እንደሆኑ ያምናሉ። እናም ሊያስፈርሙ እሱን ተቃርበዋል። ስለዚህ መልቀቁ የሚጠበቅ ነው። ደግሜም አልጫወቱም ብሏል በፖርቱጌዝ ሊግ ቪክተር ዮኬሬሽ። አሁን ወደ ማንቸስተር ዩናይትድ የሚያደርገው ዝውውር
ይጠበቃል። ዛሬ አፕዴቶች ይኖራሉ በቪክተር ዮኬሬሽ ዝውውር ተብሎ ይሰማል፣ ወይም ደግሞ አዳዲስ መረጃዎች ይወጣሉ ተብሎ ይሰማል። ምን ሰማቸው ነገሮች ይኖራሉ ተብሎ ይገመታል። የማንቸስተር ዩናይትድ ሶስተኛ ፊርማ የሚሆነው ቪክተር ዮኬሬሽ ተብሎ ይገመታል። ግን ፕራዮሪቲ ያለው ማንቸስተር ዩናይትድ ይህን ፊርማ ከማከናወኑ በፊት የማንቸስተር ዩናይትድ ዝውውሮች መጨረስ ይፈልጋል፣ ወይም ደግሞ ወደ ማንቸስተር ዩናይትድ እንዲወጡ የሚጠበቁ ተጫዋቾች እንዲወጡ ይጠበቃሉ። በተለይ ደግሞ አራቱ ተጫዋቾች በደንብ ይጠበቃሉ። ማርከስ ራሽፎርድ፣ ጄደን ሳንቾ፣ አንቶኒ። እነዚህ ተጫዋቾች ከማንቸስተር ዩናይትድ ስለመውጣታቸው ወይም ደግሞ ወጣው እና ማንቸስተር ዩናይትድ የሚያገኘውን ገንዘብ ተመልክቶ ነው ወደ አጥቂ ሄዶ አሌሃንድሮ ጋርናቾን ጨምሮ አሌሃንድሮ ጋርናቾ፣ አንቶኒ፣ ጄደን ሳንቾ እና ማርከስ ራሽፎርድ ዝውውራቸው የሚጠበቅ ይሆናል ማለት ነው። በፍጥነት ይከናወናል ተብሎ የሚጠበቀው የጄደን ሳንቾ ዝውውር ነው። ወደ ፌነርባቸ ዝውውርን ያደርጋል ተብሎ ይጠበቃል። ጁቬንቱስ በዝውውር ውስጥ ገብቶበት ነበረ፣ ግን ፌነርባቸ ሻለው አፕሮች እያደረገ ነው። ናፖሊ የጨረሰ መስሎ ነበረ ይህን ተጫዋች ለማስፈረም ማለት ነው። ግን አሁን ናፖሊ ዳርዊን ኑኔዝን የማግኘት እድል ስላለው የጄደን ሳንቾን ዝውውር ሆልድ አድርጎታል። ፌነርባቸ ደግሞ አሁን ፍላጎት ያለው ቡድን ነው ጄደን ሳንቾን በማስፈረም ጉዳይ ላይ ማለት ነው። ከጄደን ሳንቾ ዝውውር በኋላ የጋርናቾ በፕሪሚየር ሊግ ክለቦች ውስጥ መቀላቀል ይጠበቃል። አስቶን ቪላ ይሁን ኤቨርተን ወይስ ደግሞ አርሰናል፣ ይሄ ዝውውር ይጠበቃል። ከዛ በኋላ በጣም ረብጣ ገንዘብ የሚፈልግበት ዝውውር ማንቸስተር ዩናይትድ የአሌሃንድሮ ጋርናቾ ዝውውር እንዴት እንደሚሆን አላቅም፣ ግን ማንቸስተር ዩናይትድ በጣም ጠቀም ያለ ገንዘብ ይፈልጋል። ከ60 እስከ 70 ሚሊዮን ፓውንድ ይፈልጋል ነው የሚባለው በዚህ ዝውውር ላይ። ይህ ነገር ማሳካት ይችላል። በተለይ ደግሞ ከማንቸስተር ዩናይትድ ጋር ጥሩ ስሜት ውስጥ እንዳልሆነ ጥሩ ግንኙነት እንደሌለው የሚታወቁ ተጫዋች የሚደራደሩ ክለቦች የሚደራደሩበት መንገድ በጣም የላቀ ነው የሚሆነው፣ ወይም ከባድ ያደርጉባል የቤት ስራውን ማለት ነው። እንዴት ይሆናል የሚጠበቀው ነው የሚሆነው። ኤልቼንቶ ይህን ዝውውር እንደሚፈጸም ነው እንግዲህ የሚናገረው። ሌላ ዘግይቶም ቢሆን የአንቶኒና የማርከስ ራሽፎርድ ዝውውር ይጠበቃል። እንግዲህ አንቶኒ ኮሞ የሴስ ፋብሪጋስ ቡድን ኦፊሻል ጥያቄ ለማንቸስተር ዩናይትድ አቅርቦ ነበር። ማንቸስተር ዩናይትድ ዝውውሩን ከመቀበሉ በፊት ወይም ከመደራደሩ በፊት የአንቶኒን ፍቃድ ጠይቆ ነበር። አንቶኒ ወደ ኮሞ መሄድ ማምራት እንደማይፈልግ ወደ ሴሪያ ካመራ በኋላ ከተናገረ በኋላ የእሱን ምላሽ እየጠበቁ ነው የሚገኙት አንቶኒ። ከዛ በኋላ ማርከስ ራሽፎርድ የሚጠበቅ ይመስለኛል። ማርከስ ራሽፎርድ የመጀመሪያ ፕራዮሪቲ ወደ ባርሴሎና ነው። ባርሴሎና ደግሞ የማርከስ ራሽፎርድ አንደኛ ፕራዮሪቲ ፈላጊ አይደለም፣ ምክንያቱም ኒኮ ዊሊያምስን አጥብቀው ይፈልጋሉ ማለት ነው። ግን እነዚህን ተጫዋቾችና የአጥቂ ስፍራ ተጫዋች ከማስፈረሙ በፊት ከእነዚህ ተጫዋቾች 150 ሚሊዮን ፓውንድ ማንቸስተር ዩናይትድ ይፈልጋል ነው የተባለ። ይሄን ገንዘብ ካገኘ በኋላ ነው ወደ አጥቂ ወደ ገበያው የሚያማትረው። የብራያን ምቤሞ ዝውውር ግን ያለቀ ጉዳይ ይመስላል። ነገ ምሽት ወይም ደግሞ ጠዋት ስንገናኝ በሄርዊጎ ዜና ወይም ደግሞ ደንዲል በሚለው የኦሬስተን ዜና የምንገናኝ ይመስለኛል። እሱ እንድንሰማ አድርገን ቀናችሁ እና ውሏችሁ ብሩህ ይሁን። የማንቸስተር ዩናይትድ ደጋፊዎች አመሰግናለሁ።